በኋላ አንዳንድ ነገሮችን ደግሞ ለማውራት እንሞክራለን። ድምጼ እንዳይቆራረጥ ሁላችሁም በደንብ ኮፒ ሊንክ ሼር በማድረግ ክርስቲያን ግዴታችሁን ተወጡ። ክርስቲያኖች ወንድሞች እንግዲህ ሁላችሁም የተመለከታችሁት ይመስለኛል። እጅግ በጣም አሳዛኝ የሆነ ነገር ነው እውነት ለመናገር። ይሄ ሶሻል ሚዲያ አንዳንድ ጊዜ ልጓም ስለሌለው ሁሉም እየተነሳ ስልኩን አስቀምጦ አፉ ላይ እንደመጣለት የሚናገር ሰው ቀላል አይደለም። እዚህ ሶሻል ሚዲያ ላይ እውነት ለመናገር ሶሻል ሚዲያ እንዴት ይመሰላል መሰላችሁ? ልክ እንደ ገበያ ቦታ ነው። እንደ ገበያ ቦታ ይሄ የገጠር ገበያ ተመልክታችሁ ከሆነ አንዳንዱ እንቁላል፣ አንዳንዱ ዶሮ፣ አንዳንዱ በግ፣ ከእንቁላልም ደግሞ በርከት ያለ እንቁላል ይዞ የሚወጣል፣ የተሰበረች እንቁላል ደግሞ ይዞ የሚወጣል፣ ሁለት ፍሬ ብቻ ይዞ የሚወጣል። ሶሻል ሚዲያ ልክ እንደዛ ነው ክርስቲያኖች፣ እንደ ገበያ ነው። ገበያ ላይ የሚወጣ ሰው ደግሞ ልክ የዛን ያክል የሚወደውን የሚፈልገውን ነገር መርጦ አይቶ ተመልክቶ የሚገበያይበት ቦታ ነው ሶሻል ሚዲያ። እና ሶሻል ሚዲያ ላይ ያሉ ሰዎች በአጠቃላይ ወጥተው የሚያቀብሏቸው ነገር ያለቻቸውን ነው። ሌላ ኬትም ሊያመጡ አይችሉም። አንዳንድ ጊዜ ተራ የሆኑ ንግግሮችን የሚናገሩ ሰዎችን ስትመለከቱ አትፍረዱባቸው። እነዛ ተራ የሆኑ ንግግሮችን የሚናገሩ ሰዎች በቃ ያለቻቸው ያቺ ስለሆነች ነው ገበያ ወደ ሶሻል ሚዲያ ይዟት የመጡት። አንዳንድ በሳል የሆኑ ሰዎች ከራሳቸው አልፎ ለሰዎች የሚጠቅሙ ነገሮችን በአጠቃላይ ወደ ገበያ ይዞ ይወጣሉ። ክርስቲያኖች ድምጼ ይሰማል አይደል? ምናልባት ድምጼ እየተቆራረጠ እንዳይሆን አነስብል ኮኔክሽን እያለ ነው እኔ ጋር። ምናልባት ድምጼ እየተቆራረጠ ከሆነ ኮሜንት ላይ ይቆራረጣል እያላችሁ ጻፉልኝ ፕሊስ። ይቆራረጣል ወይስ ይሰማል? ይሰማል። መልካም፣ ደስ ይላል። እሺ። እና ሶሻል ሚዲያ ልክ እንደዛ አይነት ቦታ ነው ክርስቲያኖች። ሰዎች ያለቻቸውን ይዘው የሚወጡባት ቦታ ነች። አንዳንዴ ለእናንተ ማጠበቋቸው ካደጋችሁበት አስተዳደግ፣ ካላችሁ አመለካከት፣ ካላችሁ ባህል፣ ካላችሁ እምነት የወጡ ያፈነገጡ ነገሮችን የሚናገሩ ሰዎች ስትመለከቱ አትደነቁ። ምክንያቱም ያው ልክ ቅድም እንዳልኳችሁ ሶሻል ሚዲያ የገበያ ቦታ ነው። እዛ ቦታ ላይ ያለቻቸውን ይዘው ነው የሚወጡት እና ጸያፍ ቃል የሆኑ ንግግሮችን የሚናገሩ ሰዎችም በዛው ልክ በቃ ያለቻቸውን ያመረቷትን ነገር ነው ወደ ሶሻል ሚዲያ ይዘው የሚወጡት። እና ከሰሞኑ አንድ እንግዲህ በሶሻል ሚዲያ ላይ የምታውቁት ሰው የተለመደ ሰው ስፔሻሊ በቤተክርስቲያናችን ውስጥ ያሉ ቅዱሳን አባቶችን ሁሉ ሳይቀር በጣም ጸያፍ በሆኑ ቃላቶች ሲናገሩ አይቺ በጣም እንደው አዘንኩኝ እውነት ለመናገር። ቤተክርስቲያናችን ደግሞ መሪ የሆኑት የዚህ የክርስቲያኑ ሕዝብ እረኛ ጠባቂ የሆኑት የቤተ ክርስቲያናችን ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስንም ጭምር ጸያፍ በሆኑ ቃላቶች ሲናገር ተመለከትኩኝ። እና ክርስቲያኖች ወንድሞች እባካችሁን እንጠንቀቅ። ባጭሩ ዛሬ ትልቅ የመጣሁበት ትልቁ ነገር ምንድነው መሰላችሁ? ክርስቲያን የሆኑ አማኞችን ማስቆጣት የፈለገ የሆነ አንድ አካል አለ እኛ የማናውቀው። ክርስቲያኖች እባካችሁን ስሜታዊነት ለክርስትና ጸር ነው። ከስሜታዊነት ምን ጊዜም ልንርቅ ይገባል። ሰዎች እርግጥ ነው ቅዱስ ቤተክርስቲያናችንን ሲያቀልሉብን፣ በአንደበቶቻቸው ጸያፍ የሆኑ ንግግሮችን ሲናገሩ፣ እጅግ በጣም እንደው የማይረቡ ሐሳቦችን በእኛ ላይ ሲሰነዘሩ፣ የምናከብራቸውን ቅዱሳን፣ የምናከብረውን ጌታ፣ የምንወዳትን እናታችን ቅድስት ድንግል ማርያምን ሲዘልፉብን፣ ሲተቹብን ኦፍኮርስ ትክክል ነው። ብዙዎቻችን እንናደዳለን፣ እንበሳጫለን፣ እናዝናለን። ክርስቲያኖች ምን ጊዜም ቢሆን ግን ከስሜቴነት መራቅ አለባችሁ። አንዳንድ ሶሻል ሚዲያ ላይ ቀደም እንዳልኳችሁ ያለቻቸውን ይዘው የሚወጡ ገበያተኞች አሉ። እነዚህ ገበያተኞች ደግሞ የሚፈልጉት አንድ ነገር አለ። ያም ደግሞ በመንፈሳዊ ሕይወቱ የማይታማውን እጅግ ሰፊ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲቆጣ ማድረግ ነው። ክርስቲያኖች በዚህ በምንም ተአምር ፕሊስ እንዳንሸወድ አደራችሁ። ለምን ለሚለው ሐሳብ በመጀመሪያ አስቀድሜ አንድ መልስ ልስጥ። የሆነ ሰዓት ላይ ካስታወሳችሁ ሶሻል ሚዲያ ላይ አንድ ግለሰብ የኔን እናት
የወለደችኝ ያሳደገችኝን እናቴን ከፍ ዝቅ አድርጎ ሲሳደብ ነበረ። ይሄንን ነገር በጣም ይገርማቸዋል፣ ረስቸው ነበር እና አንድ ቪዲዮ ኮከብ ሰማያታችን የለቀቀችው አንድ ቪዲዮ ላይ እንደው ፈለገ አትናቴዎስ ሲናገር እንደው ከወደዳችሁለት ንግግሩ ሲባል እኛም ወግ ደርሶን ለዚህ ደረሰና እኛ ስንናገር የምትወዷቸውን ጽሁፎች ስጽፉ ተመለከትኩና እዛ ላይ ይሄንን ታሪክ አስታወስኩኝ። አንድ ሰው ታስታውሱ ከነበረ ጥቂቶች ናቸው የምታስታውሱት። ኤኒዌይስ የኔን እናት ሲዘልፍ ነበረ። የኔን እናት የዘለፈበት ትልቁ ሪዝኑ ምንድነው? ፈለገ አትናቴዎስን ማስቆጣት ፈልጎ ነበረ። ፈለገ አትናቴዎስን ማበሳጨት ፈልጎ ነበረ። ሰው እንደምታውቁት ይሄ ከኖርማል ሁኔታው ሲወጣ፣ ሲበሳጭ፣ ሲናደድ አብኖርማል የሆኑ ነገሮችን ያደርጋል። በጣም አንደበቱ ይከፈታል። ልቅ የሆኑ ንግግሮችን ይናገራል። በከሳሾቹ ልክ ወርዶ ይገኛል። እና የሆነ ታይም ላይ እኔን የሆነ ማስቆጣት፣ ማናደድ፣ ማበሳጨት የፈለጉ ሰዎች ፐርሰናሊ ስለኔ በጣም ብዙ ሞክ የሚያደርጉ ነገሮችን በአጠቃላይ ሲናገሩ ነበረ። ያው በእግዚአብሔር እርዳታ በእናንተ ጸሎት ያው ጸጥ ብዬ ማለፍ ቻልኩኝ እንዳጋጣሚ ሆኖ እና በዛ መሃል እንደው የኔ ምስኪን እናት እጅግ በጣም ወዳት እናቴ እንዴት አድርጋ እኔን ታሳድግ፣ እንዴት አድርጋ እኔን ለዚህ ቁም ነገር ታብቃ ምንም ሳያውቁ እንዲሁ ተነስተው በጣም ጸያፍ በሆኑ ቃላቶች የኔን እናት መስደብ ተያይዘው ነበር። እና በዚህ አጋጣሚ በጣም ወዳቸው ወንድሞቼ እነተሙ እነዚህ ደጀን የሆኑ ወንድሞች ላይቭ ከፍቶ በጣም ሲቆጡ ነበረ። በተለይ ተሙሻ አስታውሳለሁ ስለ እውነት ልክ የራሱ እናት እንደተሰደበች አድርጎ ነበረ ላይቭ ስትሪም ከፍቶ በነገሩ በጣም ተቆጥቶ በጣም ተበሳጭቶ ሲናገር የነበረው። እና የዛን ታይም እኔ የነዚህ ሰዎች አካሄድ ስለተረዳሁኝ አሁን ይሄን ሁሉ ምሳሌ ማነሳላችሁ ክርስቲያኖች አንድ እንድትረዱት የምፈልገው ነገር ስላለ ነው። ያው ወተት ነጭ ነው አይባልም ማለት ይኸውላችሁ አንድ ሲደመር አንድ እኩል ይሆናል አይባልም። እና ለነገራችሁ የፈለኩትን ነገር ፕሊስ ይሄን ምሳሌ አዳምጡና ትረዱታላችሁ፣ ታገኙታላችሁ። እና ተሙሻ እና ሌሎችም ወንድሞች እነለትም ጭምር በእርግጥ የኔ እናት የነሱም እናት ነች፣ ያቋታል፣ ከሷ በልተዋል፣ ከሷ ጠጥተዋል። ሰው በጣም አስከፍቷቸው እንዴት እንዲሆናል ብለው በጣም ባዘኑ ሰዓት አንድ ያወራንበት ሐሳብ ነበረ። ያ ሐሳብ ምንድነው? እንኳን የኔ እናት እኔ እኮ ተራ ሰው ነኝ በመሰረቱ እንደው የእናንተ ፍቅር የእናንተ መውደድ አግኝቼ እንደው ሞገስ ኖሮኝ እንጂ እግዚአብሔር በሚያውቀው ምንም እኮ ተራ ሰው ነኝ። እና እንኳን የኔ እናት እንኳን የኔ ቦዘኔው የኔ ዱርዬው የኔ የወመኔው የኔ የማረበው የኔ የፈሌ እናት ይቀርና ሰማይን ያለባላ ምድርን ያለካስማ ያጸናው የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ስም እንኳን ተዘልፈ የለ ወይ? እና የክርስቶስን እናት የዘለፉ ሰዎች የኔ እናት ሊምሯት ነው? እንደዛ እውነት እንዴት እናስበዋለን? የማይሆን ነገር ነው አይደል ክርስቲያኖች? የክርስቶስን እናት የደፈሩ ሰዎች እንዴት የኛን እናት አይደፈሩ? አያችሁ በጣም የሆነ የለቀቀ ነገር አለዝ ማለት ነው እዛ አካባቢ። ስለዚህ ቦታ መስጠት የለብንም። እኛ ወደፊት ነው ሙቭ ማድረግ ያለብን። ክርስቲያኖች እናንተ ውድ የሆኑ ዕቃዎችን የተሸከማችሁ ምዕመናን ናችሁ። ያ ውድ የሆነው ዕቃ ደግሞ የክርስቶስ ኢየሱስ ወንጌል ነው። እናንተ ማንም የሌለው ትልቅ ስጦታ አላችሁ። ያ ደግሞ የእግዚአብሔር ልጅነት ነው። የእግዚአብሔር ልጅነት ከውሃና ከመንፈስ ተወልዳችሁ የእግዚአብሔር ልጆች ሆናችኋል። ይሄ ትልቅ ስልጣን ነው። በነገራችን ላይ በዚህ ምድር ላይ የስልጣን ሁሉ ትልቁ ስልጣን ምንድነው ቢባል የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ መሆን ብራዘር የእግዚአብሔር ልጆች ሆነናል። ይሄንን ያገኘነውን ደግሞ ሀብተውልና ስመ ክርስትና ማሳጣት የሚፈልግ የሆነ ኃይል እኛን ለማስቆጣት ይፈልጋል። እኛ በሆነ ነገር እንድንረበሽ፣ በሆነ ነገር እንድንበሳጭ፣ ከዛ ከኛ የማይጠበቅ አንዳች ነገርን እንድናደርግ ይፈልጋል። ክርስቲያኖች በእነዚህ ጉዳይ በፍጹም እንዳትሸወዱ። ከስሜታዊነት ፍጹም ልንርቅ ይገባል። በቃ ከስሜታዊነት ልንርቅ ይገባል። ድንግል ማርያምን የሚዘልፉ ሰዎች፣ ቅዱሳንን የሚዘልፉ ሰዎችን ስትመለከቱ እነሱን በአንድ ነገር መስሏቸው ቀና ብለው መራቃቸውን ወደ ፀሐይ ለመጥፋት እንደሚሞክሩ ሰዎች። ማንም ሰው ቀና ብሎ ወደ ፀሐይ መራቁን ሊተፋ አይችልም። ኦሬዲ አንድ ሰው ግን ድንግል ማርያምን ሲዘልፍ ካያችሁ፣ አንድ ሰው እግዚአብሔር ካከበራቸው ቅዱሳን መካከል አንዱ ሲዘልፍ ካያችሁ፣ ሌላውን ተውት፣ በሽበት የከበሩ
ለኛ አያት ቅድመ አያት የሚሆኑ እናት አባት የሚሆኑ ትልልቅ ሰዎችን አዛውንቶችን ሁሉ ሳይቀር ከአንደበቱ ጸያፍ ቃል እየወጣ የሚናገር ሰው ከተመለከታችሁ ምን በቃ ያ ሰው ቀና ብሎ ፀሐይ ላይ ምራቁን ለመጥፋት የሚሞክር አይነት ሰው ነው። ከዚህ ሰው በላይ የታለለ ሰው የለም። ሊመስለን ይችላል ድንግል ማርያም የተናቀች፣ ሊመስለን ይችላል አቡነ ተክለ ሃይማኖት የተናቁ፣ ሊመስለን ይችላል ቅዱሱ አባት አቡነ አረጋዊ በዚህ ሰው አንደበት ሲዘለፉ ሊመስለን ይችላል የተናቁ። ክርስቲያኖች አይምሰላችሁ። ክብርን የሚያገኙት በእንደዚህ አይነት ሰዎች አንደበት አይደለም። ክብርን የሚያገኙት ኢቭን በእኛ እንኳን አንደበት አይደለም። ክብርን ያገኙት እነዚህ ቅዱሳን ከአምላካችን ከእግዚአብሔር ነው። አጭርና ግልጽ። እግዚአብሔር የሾመውን ማንም ሊወርዱ አይችልም። የሚያጸድቅ አምላካችን እግዚአብሔር ነው፣ የሚኮንንም እሱ ነው። ማንም እንዲሁ በዘፈቀደ ተነስቶ የቅዱሳንን ክብር ከፍም ዝቅ ሊያደርገው አይችልም። ክርስቲያኖች እንዲህ አይነት ቅዱሳንን ይቅርና አንዳንድ ጊዜ ለሀገር መልካም ነገር ያደረጉ ሰዎች በመካከላችን ሲኖሩ ምን አይነት እንደው የተባረከ ማህፀን ነው ይህንን ሰው ያስገኘን እንላለን አይደል? ምን አይነት የተባረከ ማህፀን ነው! ምን አይነት እንደው የተባረከች ማህፀን ናት ይቺን እህት ያስገኘች! ምን አይነት የተባረከች ማህፀን ናት ይቺን ቅድስት እናት ያስገኘች እንላለን። ምን አይነት የተባረከች ማህፀን ናት ይህንን ቅዱስ ሰው ያስገኘን እንላለን። በዛው ልክ እናዝናለን። እንዲህ አይነት ሰዎችን ስንመለከት ምን ያክል ያልታደለች ማህፀን ነች እንዲህ አይነቱን ሰው የወለደች እንላለን። እንዲህ ከመባል እግዚአብሔር አምላክ ይሰውራችሁ። አለማወቅን የመሰለ ነገር ምንም ነገር የለም። አንዳንዴ አእምሮን ስቶ ማበድ ይሻላል። ክርስቲያኖች እውነት ለመናገር እግዚአብሔር በሚያውቀው ይሄ አእምሮን ስቶ እንዲሁ በቃ አይደለ እንዲሁ በደፈናው ዝም ብሎ መጓዝ ይሻላል። አለማወቅ በጣም ከባድ ነገር ነው። አለማወቅ ማለት ይኸውልህ እንዴት ልንገራችሁ፣ ጭፍን የሆነ ድፍረትን እንድትደፈሩ ያደርጋችኋል። አንድ ፍሬሽ የሆነ ታድሶ አሉ። ማንንም መንካት ፈልጌ አይደለም እንደው በመቤት ያዳምጡ። አንድ አወቋል እና ያላወቀ አንድ ሰው በጣም ተዳፈረና አንድን ትልቅ ሊቅ ሄዶ አሁን ድጓ ከምን ያድናል አላቸው። እንግዲህ እንደምታውቁት በቤተክርስቲያናችን በጣም ብዙ አይነት ትምህርቶች አሉ። ቤተክርስቲያናችን ባሕረ ጥበባት ነች እና ድጓ ከምን ያድናል አሉ እና እኚህ ታላቅ ሊቅ ምን ብለው ቢመልሱ ጥሩ ነው? እንዲህ ብሎ ከመጠየቅ አሉት ድጓ ከምን ያድናል ብሎ ሲጠይቃቸው እንዲህ ከማለት ነዋ ብለው መለሱለት። አንዳንድ ያለማወቅ በጣም ከባድ ነው። ክርስቲያኖች እንዲህ በጭፍን እንድትዳፈሩ ያደርጋችኋል። በጭፍን ትልቅ ሰው ሳትሉ፣ ሽበት አለው ሳትሉ፣ የሃይማኖት አባት ነው ሳትሉ፣ ቅዱስ ነው ሳትሉ፣ ጻድቅ ነው ሳትሉ፣ የእግዚአብሔር ነብይ ነው ሳትሉ እንዲሁ በደፈናው እንድትደፈሩ ያደርጋችኋል። አለማወቅ ድፍረት ጥጉ በጣም የሚገርማችሁ ነገር እንደዚህ ትልልቅ ሰዎችን አይደለም ቅዱሳንን አይደለም እግዚአብሔርን እንድትደፈሩ ያደርጋችኋል። በጣም ከባድ ነው አለማወቅ። ይሄንን ደግሞ አይነት ጭፍን የሆነ የሚያዳፍር አለማወቅን ማጥፋት የሚቻለው እንዴት ነው? ልብን ንጹህ አድርጎ ተረጋግቶ አንዳንዴ ስክን ማለት ያስፈልጋል። ተረጋግቶ ነገሮችን ከማጤን ከመረዳት ነው። ጠይቆ ከመማር ከመረዳት። ክርስቲያኖች በፍጹም እንዳትቆጡ። ይሄ የኔ ወንድሜ መልእክቴ ነው። ምናልባት ፈለገን እንደው የሚጠሉ ሰዎች ሳይሆኑ እንዲሁ ግን ፐርሰናሊ ለቤተ ክርስቲያናቸው ልዩ ፍቅር ያላቸው ክርስቲያኖች ይሄንን ሐሳቤ ሊቃወሙት ይችላሉ። የሚቃወሙትም አምናለሁ ለቤተ ክርስቲያናቸው ቀንተው ነው። ከኔ ጋር ፐርሰናሊ ነው ችግር ኖሯቸው አይደለም። ግን በፍጹም እንዳትቆጡ በእንደዚህ አይነት ጉዳይ። ይሄ የኔ ወንድሜ ምክሬ ነው። በቃ የናንተን ይህን ፍጹም የሆነ መንፈሳዊነት ማደፍረስ የሚፈልግ የሆነ ኃይል አለ ክርስቲያኖች፣ እኛ ያላወቅነው። እግዚአብሔር አጽራረ ቤተክርስቲያንን ያስታክስልን፣ ህዝበ ክርስቲያኑን ይጠብቅልን። በጣም ልንጠነቀቅ ይገባል። እኛ ክርስቲያኖች ነን፣ በስሜታዊነት ምን እንነዳ አይደለንም። ክርስትና ማለት ስክን ማለት ነው። ክርስትና ማለት መረጋጋት ማለት ነው። መቻኮል አይደለም ክርስትና። ስሜታዊ መሆን ማለት አይደለም ክርስትና።
የሆነ በጣም እንድንቆጣ እንድንበሳጭ የፈለገ የሆነ ኃይል አለ። ለዛ ነው በማን አለብኝነት አቡነ ተክለ ሃይማኖት ብሎ ጸያፍ ቃልን የተናገረው። ይህ ሰው በቃ ጭፍን የሆነ ምንም አላዋቂ ስለሆነ ነው ይሄን ያክል የተዳፈረው። በአንዳች ነገር ክርስቲያኖች በፍጹም እንዳታዝኑ፣ እንዳትበሳጩ። ለቅዱሳን ክብርን የሚሰጥ አምላካችን እግዚአብሔር እንጂ ሰው አይደለም። እኛ ቅዱሳንን ልክ እንደ ሕዝብ ተወካዮች ምክር ቤት አባላት ሆነን አጨብጭበን አላጸደቅናቸውም። እነርሱን ቅድስና ማዕረግ የሰጣቸው አምላካችን እግዚአብሔር ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ገንዘቡ ነው፣ በቃ ገንዘቡ ነው። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ከአምላካችን ከእግዚአብሔር የተቀበሉ ናቸው። ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ዕለታት፣ ቅዱሳት ቦታዎች፣ ቅዱሳት መጻሕፍት እነኚህ ሁሉ በጸጋ ቅድስናን ያገኙ ናቸው። የአምላካችን የእግዚአብሔር እስከሆኑ ድረስ ቅዱሳን እንላቸዋለን። እግዚአብሔር ለይቶ የቀደሳቸውን በአጠቃላይ ሰው ባንደበቱ ሲዘልፍ ብታዩ እንዳትደነቁ፣ በፍጹም እንዳትበሳጩ። ለአንድ ሰው እንደ ሎጥ ሚስት ወደ ኋላ ዞር ብላችሁ መልስ እንዳትሰጡ ሲሆን የዛንም ሰው ስም ሜንሽን ማድረግ አያስፈልግም። ትኩረት መሆን የሚፈልጉ ሰዎችን ትኩረት ባለማድረግ ተበቀሏቸው። በጣም አንደበቶቻቸውን ከፍተው ለሚጮሁ ሰዎች በዝምታ መልስ ስጧቸው። ውሾች ሲጮሁ ግመሎች ይሄዳሉ ይባላል። ግመሎች በኃይለኛው በረሃ ሀገር በጣም ውድ የሆኑ ዕቃዎችን ተሸክመው ረጅም ሀገር ያቋርጣሉ። በጣም ረጅም ሀገር እና በየመንደሩ ሲሄዱ በየመንደሩ ያሉ ውሾች በአጠቃላይ አንደበቶቻቸውን እየከፈቱ ይጮሃሉ። በየመንደሩ ያሉ ውሾች በጣም የሚገርሙ የግመሎች ተፈጥሮ ለየትኛው ውሻ ዞር ብሎ መልስ አይሰጡም። ዕቃውን እንደተሸከሙ ቀጥ ብለው ይሄዳሉ። በጣም ይገርማቸው። አሰልቺ የሆነ ጩኸት ነው የሚገጥማቸው በየቦታው። እዚህም ያለው ውሻ ይጮሃል፣ እዛም ያለው ውሻ ይጮሃል፣ እዛም ያለው ውሻ ይጮሃል። ለየትኛው መልስ አይሰጡም። የተሸከሙትን ዕቃ ማድረስ ካለባቸው ቦታ ማድረስ ስላለባቸው ጸጥ ብለው ጉዟቸውን ይጓዛሉ። ክርስቲያኖች እኛም የተሸከምነው ይህ የክርስቶስ ቃል ውድ ቃል ነው። ውድ ቃል፣ ውድ ንብረት ነው። ለየትኛውም ጩኸት መልስ መስጠት የለብንም። ምንም አይነት መልክ ይዘው ለሚመጡ ውሾች መልስ መስጠት የለብንም። እነሱ ይጩሁ፣ እኛ ስራችንን እንሰራለን። እነሱ ይጩሁ፣ እኛ በዝምታ መልስ እንሰጣለን። ይሄ ክርስትና ፍጹም ከስሜትነት መራቅ አለበት። አንዳንዴ ሁላችን ይሄ ትንሽ ስጋዊነት ስለሚያሸንፍን ሆ ብሎ የሚያዘምተ ሲገኝ መዝመት እንወዳለን። እንደው ክርስቶስን በዛ እናስደስተው። እሺ አንዳንዴ ስክን ማለት እንልመድ። የኛ መቼም ያው የክርስትናው ትልቁ ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። ተስፋ የምናረጋት መንግስተ ሰማያትን የምንወርሰው እንዴት ነው? ኦኬ አምላካችን እግዚአብሔርን በማስደሰት ብቻ ነው። ሕጉን ትእዛዙን በመጠበቅ እግዚአብሔርን ልናስደስተው የምንችለው በምንድን ነው? ለቃሉ በመታዘዝ። ጴጥሮስ ጸሐፍት ፈሪሳውያን የሮማ ወታደሮች መጥተው ክርስቶስ ኢየሱስን ይዘው እንደ ጌታ ሆይ ክብር ይገባል፣ እውነት እንደ ተራ ዱርዬ በጡጫ እየመቱት ከአፍ ካፍንጫው ደም እንዲፈስ እያደረጉ ቅዱሱን ጌታ ኃያሉን አምላክ በኃይል ዱላ እያበዙበት በኃይሉ ማየት አቃተውና ሰይፍን ይዞ ወደ ክርስቶስ ሮጠ። ከዛም የማልኮስን አንገት ሊቆርጥ ሲል ጆሮ ተቆረጠ እና ክርስቶስ የመለሰለት መልስ ምንድን ነበር መሰላችሁ ክርስቲያኖች? ጴጥሮስ በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለው። ጀግና ጴጥሮስ በለው በዚህ በቀኝ ትንሽ ነው ሽል ያለ እንዲህ ያስተካከለ በለው ምን አላለም ጌታችን። ክርስቶስን የምናስደስተው በዚህ መልኩ ነው፣ ከስሜቴነት በመራቅ ኦኬ። እንደዚህ አይነት ሰዎች ፍጹም ትኩረት መሆን ነው የሚፈልጉት። እንደዚህ አይነት ግለሰቦች የሚፈልጉት ነገር ትኩረት መሆን ነው። በእናንተ በዚህ ቅዱስ ቤተክርስቲያን ልጆች ስማቸው በተደጋጋሚ እንዲጠራ ይፈልጋሉ። ለዛም ሲባል ደግሞ የክርስቲያኖችን ሴንሲቲቭ የሆነን ፓርቲ ያውቁታል። ሆን ብለው መታወቁ ዝልፍ ያደርጋሉ፣ ጸያፍ የሆነ ንግግር ይናገራሉ። ስለዚህ ለእነዚህ አይነት ሰዎች መልስ መስጠት አያስፈልግም። በዝምታ ተበቀሏቸው። ትኩረት መሆኑ የሚፈልጉትን ሰዎች እርሷቸው።
ክርስቲያኖች የእናንተን ቁጣ በጉጉት እየጠበቁ ያሉ አካላቶች አሉ። ለነዛ በፍጹም ቦታ እንዳሰጡ በፍጹም። ይሄ ያለውን የክርስቲያኖችን መልክ ማስቀየር የሚፈልጉ አካላቶች አሉ። የሌለንን ስም እየሰጡ ስንት ዓመት ኖሩ። ኦርቶዶክሳውያን ተሳዳቢ ናቸው፣ ኦርቶዶክሳውያን ገዳዮች ናቸው፣ ኦርቶዶክሳውያን እንዲህ ናቸው ሲታይ የለም። ቤተክርስቲያን እንዲህ አይነት አስተምሮ የላትም። ልጆቿን ሰብስባ አቅፍ ድግፍ አድርጋ የምታስተምረው ትምህርት ሌላ ነው። እንዳሉት አንሆን ስንላቸው ክርስቲያኖች የሌለንን መልክ መስጠት የሚፈልጉ አካላት መጥተው የእናንተን ስስ ጎን ይነካሉ። ተክልዬ እንደዚህ ይላሉ፣ አቡነ አረጋዊ እንደዚህ፣ የቤተ ክርስቲያኑ እረኛ የሁሉ አባት የሆኑት ቅዱስ ፓትርያርክ አቡነ ማትያስ እንደዚህ ብለው ይናገራሉ። ክርስቲያኖች ቅዱስ አባታችን አቡነ ማትያስን ለዚህ ሲመት ያበቃቸው ክርስቶስ ነው፣ ያከበራቸው ክርስቶስ እንጂ ሰው አይደለም። ስለዚህ በሰው አንደበት ቢዘለፉ አይደነቃችሁ። ቀድሞውኑ ይቻለም ለኛ አይደለችም። በቃ ይቻለም እንኳን ለክርስቲያኖች ለክርስቶስም አልበጀች። ክርስቲያኖች በጣም ከስሜት ልንርቅ ይገባል። እሺ ልንርቅ ይገባል። እንደ ክርስቲያን ማድረግ ያለብን ትልቁ ነገር ምንድነው? አንደኛ ከስሜትነት መራቅ፣ ሁለተኛ እነዚህን አካላቶች በህግ አግባብ እንዲጠየቁ ማድረግ። በቃ ሁልጊዜ ደጋግመን የምንጮኸው ነገር ምንድነው? ከአንደበት ያለ ነው እያለፈ ወደ ተግባር እያለፈ ቤተክርስቲያን ዋጋ እየከፈለች ያለችው። ስለዚህ በቻልነው አቅም በህግ አግባብ እንዲጠየቁ ማድረግ በቻልነው አቅም። አናቅም፣ እኔ አሁን የህግ ሰው አይደለሁኝም። ነገር ግን በአንገታችሁ ማተብ ያሰራችሁ የዚህ ቅዱስ ቤተክርስቲያን ልጆች ሆናችሁ ሰዎች፣ እንዲህ አይነት ሄትፉል ስፒች የሚናገሩ ሰዎች፣ በተለያየ ዓለም ላይ እየኖሩ እንዲህ አይነት ንግግሮችን በቤተክርስቲያን ላይ ጥላቻ ነክ የሆኑ ነገሮችን የሚያደርጉ ሰዎችን በህግ አግባብ መጠየቅ የሚቻል ከሆነ እኛ ዝግጁ ነን። እናንተ ያንን አይነት አካሄድ ብቻ ለመሄድ ዝግጁ ሆኑ፣ እኛ ዝግጁ ነን። እናንተን ተከትለን እነዛን ሰዎች በህግ አግባብ እንዲጠይቁ ለማድረግ። ስለዚህ ክርስቲያኖች የባካችሁን በምንም ታምር እንዳትቆጡ፣ በምንም ታምር እንዳታዝኑ። ቅድም ስንጀምር እንዳልኳችሁ ሶሻል ሚዲያ ማለት ልክ እንደ ገበያ ቦታ ነው። ሰው ያለውን ነው ይዞ የሚወጣው። ገበያ ቦታ ላይ ካያችሁ፣ ይሄ የገጠር ገበያ በተለይ ከተመለከታችሁ አንዳንድ ሰው 2 እንቁላል ይዞ ይወጣል። አንዳንድ ሰው ወደ 30 እንቁላል ይዞ ይወጣል። አንዳንድ ሰው አይኗን የጨፈነች ዶሮ ይዞ ይወጣል። አንዳንድ ሰው ደግሞ ትልቅ ዶሮ ይዞ ይወጣል። ገበያ ልክ እንደዛ ነው፣ ዝብርቅርቁ ይወጣ ነው። ሰውም ደግሞ ልክ እንደ ፍላጎቱ ሄዶ የሚፈልገውን ያሻውን ሁሉ ይገዛል እንደተስማማው። ሶሻል ሚዲያም ልክ እንደዛ ነው። ሰዎች ያለቻቸውን ይዞ የሚወጡት ያለቻቸውን። ከጠባብ ሰዎች የተሻለ ነገር አትጠብቁ። በቃ እንዲህ አይነት ሰዎችን ለምን እንደሆነ አላውቅም፣ ፕላትፎርሙ ላይ ያለን ክርስቲያኖች በተቃራኒው አካሄድ ነው የምንሄደው። እምንችል ከሆነ አንፎሎ እናደርጋቸው፣ እምትችሉ ከሆነ አካውንታቸውን ሪፖርት አድርጉ። ከዛ ውጪ ግን በቃ ከነሱ ፕሊስ እባካችሁን ማራ ተጠብቁ። በቃ አንጠብቅ። ጠባብ የሆኑ ሰዎች ወደ ገበያ ቦታ ወደዚህ ሶሻል ሚዲያ ሲመጡ ደህና ነገር ይዘው ይመጣሉ ብላችሁ ኤክስፔክት አታርጉ። ደህና ነገር ይዘው ሊመጡ የሚችሉ ሰዎች ደህና ቦታ የሚሉ ሰዎች ናቸው። መንፈሳዊ የሆነ ነገርን ይዘው ሊወጡ የሚችሉ ሰዎች መንፈሳዊ ቦታ የሚሉ ሰዎች ናቸው። በዛው ላይ ጥላቻ ቦታ ላይ ያሉ ሰዎች ጥላቻን አንገቡ ብቻ ነው የሚመጡት። ስለዚህ ለእንደዚህ አይነት ሰዎች ቦታ ልንሰጥ አይገባም። እንደዚህ አይነት ሰዎች ትኩረት መሆን ነው የሚፈልጉት። እየረሳችሁ ተበቀሏቸው። እንደዚህ አይነት ሰዎች በእናንተ አንደበት መጠራት ነው የሚፈልጉት። በተቃራኒው በዝምታ አቅጧቸው። ከዛ በኋላ ሳይወዱ በግዳቸው እንዲህ አይነቱ ነገር እንደማያዋጣቸው ሲረዱ ይስተካከላሉ። እና ክርስቲያኖች በምንም ነገር እንዳትበሳችሁ፣ በምንም ነገር ቅዱሳንን እንደ ፀሐይ በሰማይ ላይ ያሰለጠናቸው እንዲከብሩ ያደረጋቸው አምላካችን እግዚአብሔር እንጂ ሕዝበ ክርስቲያኑ አይደለም። እንደ ምክር ቤት ተጨብጭበን ተሰባስበን አጨብጭበን ምናምን ያጸደቅናቸው ቅዱሳኖች የሉም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ክብርን ስጡ አለ። ሰው እግዚአብሔርን አክብረው በቅድስናው ተመላልሰው አምላካችን እግዚአብሔር ያከበራቸውን ቅዱሳኖች ሁሉ እናከብራለን። እኛ
እነኚህ የምናከብራቸውን ቅዱሳኖች ደግሞ አንዳንድ ተራ የሆኑ ሰዎች ሲዘልፉ ፕሊዝ ምንም ለነዚህ አይነት ሰዎች መልስ አትስጧቸው። የተጋጩት ከቅዱሳኑ ጋር ሳይሆን የተጋጩት ከእግዚአብሔር ጋር ነው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል ያለው። ክርስቲያኖች እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል። እነኚህን ቅዱሳን ሰዎች እየዘለፉ እንደው ክርስቶስን እናስደስታለን ማለት ዘበት ነው፣ የማይመስል ነገር ነው። ቅዱሳንን አለለ እንደው ጠላታችን የሚሉትን ሰው እንኳን እንደው በማይጠሩበት አይነት ወርድ ስለ ክርስቶስ ብለው ደማቸውን ያፈሰሱትን ስጋቸውን የቆረሱትን አጥንታቸውን የከሰከሱትን ቅዱሳን በአንደበቶቻቸው በመዝለፍ የሚያስደስቱት ክርስቶስ የለም። ይሄ ሞኝነት ነው። ይሄ ሞኝነት ነው። እንዲህ አይነቱን አካሄድ ባካችሁ የምትከተሉ ሰዎች ካላችሁ ከስህተታችሁ ባካችሁ ተመለሱ። ባካችሁ ተመለሱ። እኔ በዚህ ዘመን በጣም ይገርመኛል። በተለያዩ ስቴጆችም ላይ አንዳንድ የራሳቸው ዶክትሪን የሌላቸው አንዳንድ ቤተ እምነቶች ቤተክርስቲያንን በመዝለፍ ንግግሮቻቸውን ሲጀምሩ እመለከታለሁ፣ እታዘባለሁ ብዙ ጊዜ። ይሄ ሶሻል ሚዲያ መቼም የማያሳየን ነገር የለም። አንድ ጊዜ ታስታውሱ ከነበረ አንዲት ሴት አርሴማ ጣዖት ናት ብላ ስትናገር አየሁኝ። ምናልባት ብዙዎቻችሁ አይታችሁ ሊሆን ይችላል። አርሴማ ጣዖት ናት። ኢማጂን ምን አይነት እንደው ለቅዱሳን ጥላቻ ያለው ትውልድ እየተፈጠረ እንደሆነ። እግዚአብሔር አምላክ ሁሉንም ለንስሐ ሞት ያብቃቸው። በጣም የሚገርመኝ ነገር ምንድነው መሰላችሁ? ተክለ ሃይማኖትን እንዲህ ብሎ የሚሳደብ አንድ ሰው ቅዱስ አባታችን አቡነ ተክለ ሃይማኖት ኢየሱስ ስለሚለው ስም የተጋደሉትን ያክል እንኳን ተጋድሎ ያልተጋደለ ነው። አቡነ አረጋዊ እንዲህ ብሎ የሚሳደብ ሰው አቡነ አረጋዊ እንዲህ ብሎ የሚሳደብ አባታችን አቡነ አረጋዊ ኢየሱስ ስለሚለው ስም የተጋደሉትን ያክል እንኳን ያልተጋደለ ሰው ነው። ቅድስት አርሴማ ጣዖት ናት የምትል አንዲት ሴት የሆነ አዳራሽ ላይ ቆማ ቅድስት አርሴማ ጣዖት ናት የምትል ሴት ቅድስት አርሴማ ኢየሱስ ስለሚለው ስም የተጋደለችውን ያክል እንኳን ያልተጋደለች ሴት ነች። አንዳንዴ ልክ ክርስቶስን ረስተን የሆኑ ቅዱሳንን እያመለክን እንደሆነ አድርገው ፊልም የሚያረጉ አንዳንድ የዋህ የሆኑ ፕሮቴስታንት ወንድሞቻችን ካለማወቅ አንዳንድ ንግግሮችን ይናገራሉ። አንዳንዶቹ ደግሞ በድፍረት ቅዱሳንን በዚህ ልክ ይዘልፋሉ። ይሄ በጣም ሁላችንም እንደው በጣም ልንተባበርበት የሚገባ ጉዳይ ነው። በጣም በተለይ በእንዲህ አይነት አካሄድ እየሄዳችሁ ያላችሁ የት ወንድሞች ካላችሁ በፍቅር በተለይ በተመስገን የጌታንም ልክ እንደዛው ገና ምኑንም ሳያውቁ እንዲሁ አይተው የሚያንገሸግሻቸው ሰዎች አሉ። እነ ጋዲን እነ ዲያቆን ናታኒምን እነ ዲያቆን ሞኪን ከሩቅ አይታችሁ እየተበሳጫችሁ ያላችሁ ፕሮቴስታንቶች ወንድሞች ሳታውቁት የሆነ ሰው ጥላቻን ነው የሰበከላችሁ። ሕያው የሆነውን የእግዚአብሔርን ቃል ሳይሆን ጥላቻን የሰበከላችሁ። ጥላቻን። ስለዚህ እባካችሁን በፍቅር ኑ። ከእንደገና ቤተክርስቲያንን ወቋት። እሱ እኮ መልካም ሰው ነው ይላሉ በአንደበቶቻቸው። በትምህርት ደረጃ ግን አቋም አላችሁ። የማይሻር ነገር ነው እሱ። አያችሁ፣ እኛ እየሰራን ያለነው
ጥላቻ ላይ አይደለም፣ ትምህርት ላይ ነው። የኛ የቤተ ክርስቲያን አስተምሮ እንዲህ ነው። ቤተክርስቲያናችን እንዲህ ታስተምራለች። ኦኬ፣ የኛ ዶክተርን እንዲህ ነው እንላለን። ሐሰት የሆነው ደግሞ የፕሮቴስታንት አስተምሮ እንዲህ ይመስላል፣ ከመጽሐፍ ቅዱስ ጋር በዚህ መልኩ ይጻረራል ብለን ነው የምናስተምረው እንጂ ፐርሰናሊ ፕሮቴስታንት ጠል የሆነ ትውልድ እንዲፈጠር ክሬት እያደረግን አይደለም። ቅድስት ቤተክርስቲያናችን ምን እንደምታስተምር እድል ስጡንና ሰዓቱን ስጡንና እናስተምራችሁ፣ እናስረዳችሁ። ኦኬ፣ መቼም ሰው እኛ ዝም ብለንና እንትን በል ኦርቶዶክስ ምናምን ብለን ዝም ብለን ጎትተን የምናስገባው አይነት አገልግሎት አይደለም የምናገለግለው። ሲጀመር ክርስቲያን ለመሆን በስላሴ ዘንድ መመረጥ ያስፈልጋል። የጠፉትን ግን ወንድምቶቻችን በአጠቃላይ ግን ፍቅር በሆነው በክርስቶስ ቃል ግን እንፈልጋለን። ይሄ ግዴታችን ነው። እንዲሁ ሳታውቁ ግን እየጣላችሁን ያላችሁ ፕሮቴስታንቶች ወንድሞች እባካችሁ በፍቅር ወደ ቤት እድል ስጡልኝ። እድል ስጡን ማለት ስለ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን ስለ ፕሮቴስታንቲዝም አስተምሮ ጭምር ቁጭ ብለን እናወራ፣ እንወያይ። በጥላቻ ይሄ በምንድን ነው ይሄ በግልምጫ ምናምን አንተያይ። ባካችሁ በፍቅር ቀረቡና ኑ እናወራ። አርሴማ ጣዖት ናት ለሚል አገልጋይ አታጨብጭቡ፣ ፕሊዝ አታጨብጭቡ። ምናልባት ያ ሰው የእናንተን አንጀት ምናልባት ያ ራሱ ሊሆን ይችላል፣ ወይ ደግሞ የሆነ በቃ ደስ እንዲላችሁ አሪፍ ንግግር የተናገረ ሊሆን ይችላል፣ ለእናንተ ሊመስላችሁ ይችላል። ያ ግን ወንጌል አይደለም። አርሴማ ጣዖት ናት ያለበትን ሪዝም እስቲ መጽሐፍ ቅዱስ አጣቅሱ ያስረዳችሁ። እስቲ የቅድስት አርሴማንን ታሪክ አንስቶ ጣዖት ለመባል ያበቃትን ነገር እስቲ ይንገራችሁ። ስለ ኢየሱስ ስም መታረዷ፣ ኢየሱስ ስለሚለው ስም መንገላታቷ፣ ኢየሱስ ስለሚለው ስም መሰደዷ የቱ ነው ጣዖት ያስባላት? እንዲህ ብላ የተናገረችን ሴት አዳራሾች ተሰብስባችሁ ስታጨበጭቡ ስህተት ወደሆነ አካሄድ እየሄዳችሁ እንደሆነ ተረዱ። ቆይ ትምህርቱን እናዘግየው። ስለ ጥላቻ ነው ግን ማውራችሁ። ተክልዬ እንደዚህ ብሎ የሚናገር ሰው ሲኖር ተደሰታችሁ ጊፍት የምትሰጡ ሰዎች በቃ የሆነ ትክክለኛ ያልሆነ አካሄድ እየሄዳችሁ ነው። ራሳችሁን ታዘቡት። ተክለ ሃይማኖትን እንደዚህ ያለበት ሪዝን ምንድን ነው? ኢየሱስ ስለሚለው ስም ስለተሰደዱ፣ ኢየሱስ ስለሚለው ስም ወንጌልን ዞረው ስለሰበኩ፣ ጣዖታትን በአጠቃላይ ስለሰባበሩ፣ በአምልኮ ጣዖት ላይ የነበሩ ሰዎችን በአጠቃላይ በአብ በወልድ በመንፈስ ቅዱስም ስላጠመቁ ነው ጣዖት የተባሉት። እንዲህ የተባሉት ለምንድን ነው? ምክንያታዊ ይሁኑ። እኛ ችግር የለብንም። እናንተ ብቻ ምክንያታዊ ይሁኑና ችግር የለም። ያን ያጨብጭቡ፣ ያን ጊፍት ስጡ። አቡነ አረጋዊ እንደዚህ ሲል እንዲህ ለማለቱ ምንድነው ሪዝኑ? ማናቸው? ቅዱስ አባታችን አቡነ አረጋዊ። ችግር የለም እናንተ አባታችን አትበሏቸው፣ ግን አቡነ አረጋዊ ማን ናቸው? ወንጌል ሰዎችን ማስተማሪያ ነው። ወንጌል ሰዎችን መመለሻ ነው። ወንጌል ሰዎችን መናንጽበት የክርስቶስ ቃል እንጂ ሰዎችን መናበሽቅበት አይደለም። ጣዖት ናት ያለችበት ሪዝን ሲጠይቋት ጣዖት መጽሐፍ ኢየሱስ የሚለው ስም ከ43 ጊዜ በላይ ተጽፏል። ጳውሎስ የሚለው ስም ደግሞ ከ130 ጊዜ በላይ ተጽፏል። የዚህ ሐዋርያ ሥራ መጽሐፍ ላይ ጳውሎስ 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 ተብሎ ተደጋግሞ የተጻፈበት ሪዝን ኢየሱስ ክርስቶስ ተረስቶ ጳውሎስ እንዲመለክ አይደለም። ይልቁኑ በቅዱስ ጳውሎስ ሕይወት
የከበረውን ክርስቶስን ለማሳየት እንጂ ቅድስት ቤተክርስቲያናችን አርሴማ 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 ስትል ክርስቶስን ረሳ አርሴማ እንድትመለክ እያደረገች አይደለም። በቅድስት አርሴማ ሕይወት የከበረውን ክርስቶስን በዘመናችን ያሉ እህቶች እንዲመለከቱ እንጂ ተክለ ሃይማኖት ስትል ቤተክርስቲያናችን ክርስቶስ ተረስቶ ተክለ ሃይማኖት እንዲሰበኩ አይደለም። በጻድቁ አባት በአባ ተክለ ሃይማኖት ሕይወት የከበረው ክርስቶስ እንዲታይ እንጂ። ምሳሌ ልስጣችሁ። ለምሳሌ የቅድስት አርሴማ ታሪክ ለምን ያስፈልጋል? በዘመናችን ያሉ ወጣት የሆኑ እህቶቻችን መንፈሳዊነታቸውን እንዲቃኙ፣ የእሷን ታሪክ እንዲመለከቱ፣ አብነት እንዲያደርጉ፣ ኦኬ ማንን ትምክት እንዲያደርጉ? ክርስቶስን። በዚህ ሰዓት እንደው እንዴት ሴት እግዚአብሔር ሁለንተናዋን ውብ አድርጎ ሲፈጥር በአይምሮዋ ምንድን ነው የሚመጣው? አንቺ ጸጉርሽ ያማረ ቀን እንደ ሁሉ ነገር ሞልቶልሽ የሰውነት ቅርጽሽ እንዴት አረግ ያፍታም ወንድ ላግባ አይደል? በጣም የብዙ ቆንጆ ሴቶች ትልቁ ችግር ያ ነው። የኔዋ ያው አንድ አፍታም አግኝታለች ፈለገ የሚባል ትላላችሁ ስቀልና። እሺ። እና ብዙ ሴቶች ልክ እንደዚህ ነገር በአይምሯቸው ይመጣል። በዘመናችን ላሉ ሴቶች አብነት ትሆን ዘንድ ቅድስት ቤተክርስቲያናችን የቅድስት አርሴማን ታሪክ ወጣት ለሆኑቶች ትነግራለች፣ ትዘክራለች። ቅድስት አርሴማ ሁለንተኗ ውብ ነበር። ፕሮቴስታንት ወንድሞች አሉ ብዙ ጊዜ ታያችኋቸውና ያው የሆነ ባይብል ነገር ይዙና ድምጻቸውን ቀይረው ኢየሱስ ምናምን ነገር ይላሉ። እኔ የስልጠናው አካል ነው ወይ እላለሁ አንዳንድ ጊዜ። ድምጽ መቀየር ምንድን ነው? ምናልባት ተሳክቶላችሁ እኮ የሆኑ ማለት ይሄ ክርስቲያን የሆኑ ወንድሞችን ልታናደዱ ትችላላችሁ። ግን ምንም ይሄ የአገልግሎቱ ክፍል አይደለም። ሐዋርያት በዓለም ሁሉ ዞረው ወንጌልን ሲሰብኩ የማንንም ካልቸር እንኳን እንትን አላሉም፣ አልዘለፉም፣ ምን አላሉም፣ ሌላ አይነት ዘለፋ አላቀረቡ፣ ምን አላሉም። ቀጥታ የክርስቶስን ወንጌል ሊሰበኩት ማንንም ድምጻቸውን እየቀያየሩ ይገርማል ወዳጄ ምናምን እያሉ የሰውን አላለው ዞሮ ሰው ፈቃደኛ ሆኖ ወደ ክርስቶስ እንዲመጣ አደረጉ እንጂ የሰው ጆሮ ላይ በኢየሱስ ምናምን እያሉ እየጮሁ እንዲህ አይነት ነገር አፕሪሺየት ሊደረግ ይገባል። በቃ በፍቅር ኦርቶዶክስ የሆናችሁት ወንድሞቻችን ከእውነት ርቃችኋል፣ ጨለማ ውስጥ ናችሁ። እባካችሁን ስለዚህ ጉዳይ በመጽሐፍ ቅዱስ ማስረጃ እንድናወራ እንፈልጋለን፣ አውሩን ማለት ይቻላል። ወደ በሽሽቅ የገባችሁለት ግን እናንተው ከእውነት የራቃችሁ ናችሁ፣ ከክርስቶስ የራቃችሁ ናችሁ። የኦርቶዶክስ አማኝ የሆኑ ክርስቲያን እህት ወንድሞችን ልባቸውን ለማድማት ድንግል ማርያምን የዘለፋችሁ ለታ እናንተ ከእውነት ርቃችኋል። እና አቡነ ተክለ ሃይማኖት እና አቡነ አረጋይን እንዲህ ብላችሁ የዘለፋችሁ ለታ እናንተ ከእውነት ርቃችኋል። ኦርቶዶክስ የሆኑ ሰዎችን ልባቸውን እናደማለን ብላችሁ አርሴማ እንዲህ ያላችሁ ቀን እናንተ ከእውነት ርቃችኋል። ስለዚህ ባካችሁን ወደ እውነቱ ቀረብ በሉና በፍቅር በመጽሐፍ ቅዱስ ማስረጃ እናወራ፣ እንወያይ። የዛሬው መልእክታችን ነው። ክርስቲያን እህቶች ወንድሞች፣ እንግዲህ ሁላችንም ጸሎት ልናደርግ የሚያስፈልግበት ቀን ነው። በጣም ጸሎት ልናደርግ ይገባል። እነዚህን ጊዜያቶች እነዚህን ወቅቶች በአጠቃላይ ሁላችንም
እልፍኞቻችንን ዘግተን ጸሎት ልናረግ ይገባል። በየቦታው የሚሰሙት ነገሮች ደስ አይሉም። ደስ የሚሉ ነገሮችን ከሰማን ሁላችንም በጣም ቆይተናል። ስለዚህ በቻልነው አቅም እባካችሁን ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ አባቶቻችን ሊቃነ ጳጳሳት፣ ስለ አባቶቻችን ካህናት፣ ስለ ወንድሞች ዲያቆናት፣ ሰባኪያነ ወንጌል መምህራንና መዘምራን እንዲሁም ደግሞ ስለ ምዕመናኑ ሁሉ ልንጸልይ እግዚአብሔርን ልንማጸን ይገባል። እግዚአብሔር አምላክ ምሕረቱን ያወርድልን። ሁላችን በንስሐ ሕይወት ተመላልሰን ለዚህችም ሀገር ደግሞ እግዚአብሔር አምላክ ምሕረትን አወርዶ ደስ የሚሉ ነገሮችን የምንሰማበትን ጊዜ እግዚአብሔር አምላክ ያቅርብልን። ከዛ ውጪ እንደ እግዚአብሔር መልካም ፈቃድ ባሉት ተከታታይ ጊዜያቶች ምናልባት ፕሮቴስታንት የሆናችሁ እህቶች ወንድሞች ኦርቶዶክስ ቤተክርስቲያን አስተምሮች ዙሪያ ላይ መወያየት ማውራት የምትፈልጉ ከሆነ በራችን ክፍት ነው። ኤኒታይም መታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላላችሁ። እኛም ደግሞ በቻልነው አቅም በመጽሐፍ ቅዱስ ማስረጃ ለእናንተ እንመልሳለን። እግዚአብሔር አምላክ ይርዳን። ክርስቲያን እህቶች ወንድሞች ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እጅግ በጣም 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 ነው የምወዳችሁ። አንድ ነገር አንርሳ። መላ ህዝበ ክርስቲያኑን ማስቆጣት የሚፈልጉ አንዳንድ አካላቶች አሉ። መላ ህዝበ ክርስቲያኑ መልኩ እንዲለወጥ መልኩ እንዲቀየር የሚፈልጉ አንዳንድ አካላቶች አሉ። ክርስቲያኖች ማንም እየተነሳ እንዲነዳን ጠይቁ አይነት አካሄዶች ለቤተ ክርስቲያናችን ዘላቂ የሆነ መፍትሄ እንድናመጣ ክርስቲያናዊ የሆነ እና ወንድማዊ የሆነ ጥሪ እናስተላልፋለሁ። ከሰሞኑ የጠፋሁት እንደ እግዚአብሔር መልካም ፈቃድ እንግዲህ የኦርቶዶክሳዊ ወጣት ጉባኤያችን ያው እንደምታውቁት ጀመረ እንጂ አላቆመም። የመጀመሪያው የኦርቶዶክስ የወጣት ጉባኤ ጥቅምት 9 በቦሌ ሳሌም በደብረ ሳሌም በቦሌ መድኃኔዓለም ካቴድራል ያው እንደተደረገ ብዙዎቻችሁ ታስታውሳላችሁ። እግዚአብሔር ይመስገን። አሁን ደግሞ እንደ እግዚአብሔር መልካም ፈቃድ ሁለተኛ ዙር ጉባኤያችን ለማድረግ ያው ጎንበስ ቀና እያለን ነው። ክርስቲያኖች በመላው ዓለም ያላችሁት ወንድሞቻችን በአጠቃላይ በጸሎታችሁ አስቡን። እንደ እግዚአብሔር መልካም ፈቃድ ከሰኞ ጀምሮ ደግሞ ባሉን ሰዓቶች እንዲሁ ላይቭ ስትሪም እየከፈትን አንዳንድ ወቅታዊ የሆኑ ነገሮችን በአጠቃላይ በላይቭ ስትሪሞቻችን ላይ ለማውራት ለመዳሰስ እንሞክራለን። እግዚአብሔር አምላክ አጽራር ቤተክርስቲያን ያስታክስልን፣ ለሀገራችን ለኢትዮጵያ ጽኑ ሰላምን ይመልስልን። ሁላችን በንስሐ ሕይወት እንድንመላለስ አምላካችን እግዚአብሔር ይርዳን። ወዳችኋለሁ። ሰላም ሁኑልኝ። ደህና ሁኑ። እሺ የኔ ተወዳጆች ወዳችኋለሁ። የሪኩዌስት ልካችሁልኝ ሳላስገባችሁ የቀራችሁ እህቶች ወንድሞች ይቅርታ አድርጉልኝ። እሺ ይቅርታ አድርጉልኝ ሁላችሁ። ኔክስት ገርጂ ማርያም እሺ እስቲ እግዚአብሔር ይርዳን። ከተሳካ ምንም ችግር የለም። አይኔ በጣም እየቀላ ተሸገርኩ አይደል? አይኔ በጣም እየቀላ ነው። እስቲ እንግዲህ እናስተካክላለን። ኮኪ በጣም የፖስተችው ቪዲዮን ሳይሆን የገረመኝ ሲጻፉ የነበሩ ኮሜንቶች